ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ተከታታዮቻችን ሳምንታዊ ፕሮግራማችን ጀምሯል። ለዛሬ እንግዲህ ወደ እናንተ የምናደርሰው የውይይት አጀንዳችን የሚሆነው የኢትዮጵያ ንግድ ባንክ የብድር አቅርቦት ላይ ያለው ቁመና ምን ይመስላል የሚል ከኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ምክትል ፕሬዝዳንት ዶክተር እስክንድር አስፋው ጋር ቆይታ እናደርጋለን። ዶክተር እስክንድር እንግዳ የሆነው ስለመጡ በስሜና በመላ ዝግጅት ክፍሉ ስም እጅግ አድርጌ አመሰግናለሁ። እኔም እንግዳ ተደርጌ ስለተጋበዝኩ እጅግ በጣም አመሰግናለሁ። እስቲ በቀዳሚነት እንደሚታወቀው እንግዲህ የ2025-26 በጀት ዓመት በተለያዩ መመዘኛዎች በታላላቅ ስኬቶች ነው የኢትዮጵያ ንግድ ባንክ ያጠናቀቀውና ከነዚህ አንዱ ደግሞ የብድር ክፍሉ ነው ከናንተ ጋር የሚያያዘው። እንዴት ነበር እስቲ የተጠናቀቀው? በሱ እስቲ እንጀምር። እሺ አመሰግናለሁ። በድጋሚ እንዳልሽው የ25-26 የፊዚካል ይራችን በጣም እንደ ኢትዮጵያ ንግድ ባንክ ሰክሰስፉል የሆነበት በስኬት በተለያዩ መመዘኛዎች ጥሩ ፐርፎርማንስ ያሳየንበት ፊዚካል ይር ነው። የተሻለ ዲፖዚት ሞቢላይዝ ያደረግንበት ወደ 707 ቢሊዮን ዲፖዚት ላስት ይር ተመሳሳይ ጊዜ ካደረግነው ኦልሞስት በ37% ከፍ ባለ ሁኔታ ዲፖዚት ሞቢላይዝ ያደረግንበት ነው። ዲፖዚት በተሻለ ሁኔታ ሞቢላይዝ ማድረግ ስንችል የተሻለ የማበደር አቅምን የባንኩን ይጨምራል። ስለዚህ የማበደር አቅማችን በከፍተኛ ሁኔታ ጥሩ እንደነበርም እንደዚሁ ማየት እንችላለን። ባንኩ 646 ቢሊዮን አካባቢ ማበደር ችሏል፣ ዲስፐርስ ማድረግ ችሏል፣ ብድር መልቀቅ ችሏል ማለት ነው። ይሄም ከፕላኑም አኳያ ባለፈው ላስት ይር ከለቀቀውም ዲፖዚት አኳያ በጣም ከፍተኛ የሆነ እመርታ ያሳየበት ጊዜ ነው ማለት ነው። ካሁን በፊት ተደራሽ ያልሆኑ ደንበኞቻችንን ተደራሽ ያደረግንበት ፊዚካል ይር ነው። ለውጭ ምንዛሬ አመንጪ የነበሩ ደንበኞቻችንን በሰፊው በፋይናንስ ተደራሽ ያደረግንበት ፊዚካል ይር ነበር ማለት ነው። ያንን በማድረጋችን ደግሞ የውጭ ምንዛሪ ግኝታችንን በዚሁ በጨረስነው ፊዚካል ይር በጣም ሰክሰስፉል የሆነ ነበር ማለት ነው። ይሄም ወደ 5.6 ቢሊዮን ዶላር ማግኘት ችለናል። ባለፈው ላስት ይር ሴም ፒሪየድ ካገኘ ነው በ50% ከፍ ያለ የውጭ ምንዛሪ ግኝት ማግኘት ችለናል ማለት ነው። ስለዚህ እነኚህ ነገሮች እንደ ባንክ በጣም የተሳሰሩ ናቸው። ዲፖዚት ማግኘታችን የተሻለ ተበዳሪዎችን ማገልገል ሰርቭ ማድረግ ያስችለናል። ያም በማድረጋችን ደግሞ የተሻለ የውጭ ምንዛሪ ማግኘት ያስችለናል ማለት ነው። እነኚህ ሁሉ ደግሞ ተጠራቅመው ትርፋማም ጊዜ ነበር ያሳለፍነው እንደ ኢትዮጵያ ንግድ ባንክ ማለት ነው። 80 ቢሊዮን ትርፍ ያገኘንበት አመት ነው የጨረስነው አመት። ላስት ይር ሴም ፒሪየድ ካገኘ ነው ኦልሞስት 146% ከፍታ ያገኘንበት ነው። ስለዚህ የስኬት አመት ነበረ ለኛ እንደ ዲቪዥናችን። በዋናነት የምናገለግለው የቢዝነስ ከስተመሮችን ነው። እነኚህ ቢዝነስ ከስተመሮቻችንን ባንኩ በቻለው መጠን ለማገልገል ሙከራ አድርጓል። ጥሩ ስኬታማ አመት ነበረን። ቁጥሮቹን ነው አሁን ያነሳ ነው፣ ግን ወደ መጨረሻ ያነሱልኝ የኢትዮጵያ ንግድ ባንክ ከቢዝነስ ወይ ደግሞ ከንግዱ ዘርፍ ካሉ ደንበኞቹ ጋር የነበረው ቆይታ በአመቱ ምን ይመስል ነበር? እስቲ ትንሽ ዘርዘር አድርገን ብናየው። ቆይታችን በጣም ጥሩ ነበረ። የቢዝነስ ከስተመሮቻችንን ነው እኛ በዋናነት ሰርቬይ የምናደርገው። እነኚህ ሰርቬይ የምናደርጋቸው ከስተመሮች በዋናነት የብድር ጥያቄዎች ይኖራቸዋል። የብድር ጥያቄያቸውን ቅድም ባልኩት ቁጥሮች ማገልገል ችለናል። ብዙ ማሻሻል ያሉብን የኢንተርናል ፕሮሰሶች እንዳሉ እሙን ነው። እዛ ላይ ባንኩ በጣም ያላሰለሰ ጥረት እያደረገ ነው፣ እየሰራን ያለነው ለውጦች ለማድረግ በተሻለ ሁኔታ የተፋጠነ መልሶችን ለመስጠት ሙከራዎች እያደረግን ነው። ያም ሆኖ ግን እነኚህ የቢዝነስ ከስተመሮቻችን የብድር ፍላጎታቸውን በተቻለ መጠን አድሬስ ለማድረግ ሙከራዎች ተደርገዋል። እንዳልኩት በጣም ሰክሰስፉል ነበር። ከዛ አኳያ የውጭ ምንዛሪ ፍላጎት አላቸው። ላስት ይር ለፕራይቬት ሴክተሩ መስጠት ከሰጠ ነው በጣም ከፍ ባለ ሁኔታ ነው የውጭ ምንዛሪ ለፕራይቬት ሴክተሩ ክሊን የሆነ ፕራይቬት ሴክተር ማለት ነው የሰጠ ነው። በጣም ከፍ ያለ የውጭ ምንዛሪ ነው ያቀረብ ነው። በቂ ነው ወይ ከሆነ ግን ጥያቄው በቂ አይደለም። ከዚህ በላይ ነው፣ ብዙ ነው የሚፈለገው። ግን በየጊዜው ለፕራይቬት ሴክተሩ ለቢዝነስ ተበዳሪዎቻችን ወይም ለቢዝነስ ከስተመሮቻችን የሲቢ ኢንጌጅመንት ከጊዜ ወደ ጊዜ ከፍ ያለ እየተሻሻለ እየመጣ ነው። ለሚቀጥለውም ጊዜ ይሄንን ደግሞ በጣም በተጠናከረ ሁኔታ ለመስራት ነው እንግዲህ ባንኩ እያቀደ ያለው ማለት ነው። የኢትዮጵያ ንግድ ባንክ እንግዲህ እንደሚታወቀው በ2025-26 በጀት ዓመቱ ወደ 648 ቢሊዮን ብር ነው
ብድር ያቀረበው። ከዚህ ደግሞ ወደ 588 ለግሉ ዘርፍ የቀረበ ነው። ቀደም ሲል የኢትዮጵያ ንግድ ባንክ እንግዲህ የሚነሳበት ለመንግስት ተቋማት ወይ ደግሞ በጣም ለታላላቅ ኢንቨስተሮች ነው የሚያበድረው የሚል ስያሜ ነበረው። አሁን ግን ይሄንን በስትራቴጂም ቀርፎ ወደ 70% ለግሉ ተበዳሪዎች ነው እያደረሰ ያለውና ይሄ ምን ትርጉም አለው? እስቲ ወደ ፋይናንሱ ስናመጣው ይሄ ትርጓሜው ሪሊ በጣም ከፍተኛ ነው ብዬ አስባለሁኝ። አይ ገስ ከአሁን በፊት በነበሩ የግራንድ የሆኑ ስትራቴጂያችን የመንግስት ስትራቴጂም የፕራይቬት ሴክተሩ የኢኮኖሚው ኢንጂን ነው ተብሎ ነው የሚታሰብ የነበረው። ያ ሀሳቤ ቢኖርም ግን ፕራይቬት ሴክተሩም በዛ ደረጃ የፋይናንስ ተደራሽ ተደርጓል ብለን አናስብም። the last 4-5 years ነው እነኚህ ሪሊ መሬት ወርደው እየተተገበሩ ያሉት። ይሄም ቁጥሮቹ የሚያሳዩት ያንን ነው። ምናልባት እንደው የፕራይቬት ሴክተሩን ስናወጣ በቀጥታ ለአግሪካልቸር የምንሰጠውን ካልቀነስ ነው በስተቀር እስከ 92% ያለው ብድራችን ዲስፐርስ እየተደረገ ያለው አሁንም ለፕራይቬት ሴክተሩ ነው። አንቺ እንዳልሽው ይሄ ቶታሊ ሽፍት ያደረገ ነው። ካሁን በፊት የነበረው የዚህ ተቃራኒ ነበር። ስቴት ኦውንድ ኢንተርፕራይዝ በጣም ብዙ ሼር የዲስፐርስመንት ሼር የነበራቸው ፐብሊክ ኢንተርፕራይዞች ነበሩ ሂስቶሪካሊ ማለት ነው። አሁን ግን ባለን ነገር ያ ቶታሊ ሽፍት አድርጎ ኦልሞስት ፕራይቬት ሴክተሩ ከፍተኛ ትኩረት አግኝቷል። ይሄ ደግሞ ያው እንዳልኩት የሪሊ የኢኮኖሚው ኢንጂንን በደንብ ኦፕሬት ለማድረግ ትልቅ ፊውል የሚያደርገው ነገር ፋይናንስ ነው። ያንን ፊውል የሚያደርገውን ነገር ደግሞ ሲቢኢ በጣም አግሬሲቭሊ ዊዛውት ኮምፕሮማይዚንግ አወር አሴት ኳሊቲ ደግሞ በጣም የሚያስደስተው ያ ነው። ለፕራይቬት ሴክተር ያለን ኢንጌጅመንት በየአመቱ በከፍተኛ ሁኔታ እያደገን ቢሆን የአሴት ኳሊቲያችንን ወይንም የብድር የመመለስን ሁኔታ ባረጋገጠ ሁኔታ ነው። የነን ፐርፎርሚንግ ሎናችን እጅግ በጣም ያነሰበት ጊዜ ነው። ዶ አግሬሲቭሊ ብድርን ቢያድግ ማለት ነው። ይሄ በጣም ትልቅ ሰክሰስ ነው። ለፕራይቬት ሴክተር ኢንጌጅ አድርገን ስቲል የብድር ኳሊቲንም ማረጋግጠን ሁለቱንም ነገሮች መሄድ በጣም ትልቅ ሰክሰስ ነው። ኢምፕሊኬሽኑም በጣም ሰፊ ነው። ቅድም እንዳልኩት ከስራ ፈጠራ አኳያ ቫልዩ አዲሽን አኳያ እጅግ በጣም ከፍተኛ ኢምፕሊኬሽን ይኖረዋል ብለን እናስባለን። ያንን ነው እያደረግን ያለ ነው። እስቲ በተለይ በማኒፋክቸሪንጉና በወጪ ንግድ በምንለው ዘርፍ የነበረው የብድር አቅርቦት ምን ይመስላል? እነሱን ከማጠናከር አኳያ በተለይ የውጭ ምንዛሪ የሚያመጡ ባለሀብቶችን ከመደገፍ አኳያ የነበረው ሂደት ምን ይመስላል? የውጭ ምንዛሪ የሚያመጡ ባለሀብቶችን ለመደገፍ የብድር ፕሮዳክት አለን። እኛ ፕሪሺፕመንት ሎን ወይንም ፕሪሺፕመንት ፋይናንስ የምንለው ከባለፉት ጊዜያት እጅግ በጣም ባደገ ሁኔታ ነው። በዚህኛው ባጨረስነው ፊዚካል ይር 93 ቢሊዮን የሚሆነውን ብድራችንን የሰጠነው ለፎሪን ከረንሲ አምጪ ፕራይቬት ሴክተር ነው። ፒውርሊ ፕራይቬት ሴክተር የሰጠነው ብድር ነው። ዳትስ ዋይ ቅድም እንዳልኩት የውጭ ምንዛሪ ግኝታችንን በከፍተኛ ሁኔታ ማደግ የቻለው ይሄ ትልቅ አፒታይትን የሪስክ አፒታይትን የሚጠይቅ ትልቅ የክሬዲት ኦፕሬሽንን ስርዓት መኖሩን የሚያረጋግጥ ነው። ይሄ ከፍተኛ ሪስክ ኢንቮልቭ የሚያደርግበት ካሁን በፊት የኢትዮጵያ ንግድ ባንክ ቻሌንጅ የሚደረግበት ፕሮዳክት ነው። ግን ሰክሰስፉሊ ኦፕሬት እያደረግን ፕራይቬት ሴክተሩን የውጭ ግኝትን ማምጣት በሚችል ሁኔታ ሰፖርት እያደረግን የውጭ ግኝትን እያረጋገጥን ብድሩን ሄልዚ አድርገን እያስቀጠልን ነው ያለነው ማለት ነው። ስለዚህ በዚህ አግባብ ነው እንዳልሽው የፕሮጀክት ፋይናንስ ላይ ከፕሪሺፕመንት ወይንም የውጭ ግኝት ከምናገኝበት በተጨማሪ የፕሮጀክት ፋይናንስ ላይም ባንኩ ከፍተኛ የሆነ ፋይናንስ ነው እያቀረበ ያለው። የኢትዮጵያ ንግድ ባንክ የአጭር ጊዜ ብድርን ብቻ አይደለም እየሰጠ ያለው፣ የረጅም ጊዜ የፕሮጀክት ፋይናንስን እየሰጠ ነው። ሰክሰስፉሊ ፕሮጀክቶቻችን ኢምፕሊመንትድ እየሆኑ ነው ያሉት። ማሳያው ቅድም እንዳልኩት የተበላሸ ብድራችን እጅግ በጣም አናሳ መሆኑም ለዚህ ትልቅ ማሳያ ነው ማለት ነው። ስለዚህ በእነኚህ ኤሪያዎች ላይም ጥሩ ፐርፎርም እያደረግን ነው ብዬ አስባለሁ። እያደረግንም ነው። that's a fact። እሱ ላይ እንደውም ማንሳት የምፈልገው ነገር የብድር የተበላሸ ብድር ዘንድሮ በጣም በዝቅተኛ ፐርሰንት ነው የተመዘገበውና እንዴት ነበረ እዚህ ላይ የነበረው ስኬት? yes by the way እዚህኛው አመት ብቻም ፐርፎርማንስ ሳይሆን almost the last 2-3 years በጣም በተፋጠነ ሁኔታ ማኔጅ እየተደረጉ ነው
ያሉት የተበላሹ ብድሮች ብድር እንግዲህ በዋናነት ይበላሻል ብለን የምናስበው እንደ ብድር ሰዎችም ባክግራውንድ ብድር ስለሆነ ማለት ነው ከአሰጣጥ ነው። ስለዚህ የተሻለ አሰጣጥ ካለ ብድርን የመመለስን ሁኔታ ቀድመን ማረጋገጥ እንችላለን። that's our philosophy። እኛ ኮላተራል ስላለ አይደለም የኢትዮጵያ ንግድ ባንክ የሚያበድረው፣ በተቻለ መጠን ካሽ ፍሎ ላይ ቤዝ አድርገን የምናበድረው። ኦፍ ኮርስ ሁለተኛ ፎል ባክ ይሆናል ኮላተራል ወይንም ሴኩሪቲ የምንለው። ያንን ታሳቢ ተደርጎ ብድር ስርዓቱ በተቻለ መጠን የባንካችንን ስርዓት በጠበቀ የብሔራዊ ባንክ ዳይሬክቲቮችን ባከበረ ሁኔታ ኤንድ በአጠቃላይ የካልቸሩን የቢዝነስ ካልቸሩን አንደርስታንድ ባደረገ ሁኔታ ኦፕሬት እየተደረገ ስለሆነ የተሻለ አፈጻጸም አለ። በደንብ የተሻለ አፈጻጸም፣ በጣም አግሬሲቭ የሆነ ግሮውዝ በብድር መልቀቅ ላይ ግን ደግሞ ያንን የተበላሸ ብድር ኮንቴይን ማድረግ እሱን እንዳለ ይዞ ወይንም ቀንሶ መሄድ በጣም ትልቅ ሰክሰስ ነውና እነኛ ኤሪያዎች ላይ በጣም ስለተሰራ ይመስለኛል በጥሩ ሁኔታ ላይ ያለ ነው። እንደሚታወቀው እንግዲህ የኢትዮጵያ ንግድ ባንክ በየጊዜው የሚሰጠው ብድርም እያሻሻለ ነው የሚመጣውና በቀጣዩ በጀት ዓመት ወይም በያዝነው በጀት ዓመት ወደ 1 ትሪሊየን ብር የሚጠጋ ገንዘብ ነው ወደ ኢኮኖሚው እንደሚገባ የሚታወቀውና ይህ ምን ትርጉም ይኖረዋል በቀጣይስ? ይሄ ኢምፕሊኬሽኑ በጣም እንግዲህ በጣም ትልቅ ነው። በአጠቃላይ ያለንን የብድር ኤክስፖዠር ኦልሞስት በአንድ አመት ጊዜ ውስጥ ተቀራራቢ የሆነ ወይንም ወደዛ ጋር ክሎዘር የሆነ በ50% አካባቢ የሚቀርብ ገንዘብ ነው ዊዝን አ ይር ታይም ዲስፐርስ ለማድረግ እየተዘጋጀን ያለ ነው ማለት ነው። ይሄ በጣም ትልቅ ኢምፕሊኬሽን አለው። ካሁን በፊት ስንሰራቸው የነበሩ ፕራይቬት ሴክተር ፎከስድ ሆነን ስናገለግል የነበረውን ነገር አጠናክረን የምንቀጥልበት ነው። ቅድም ስንል የነበረውን አስቀድሜ እንደተናገርኩት ለፕራይቬት ሴክተሩ የምናቀርበው ፋይናንስ በተጠናከረ ሁኔታ በዚህኛውም ፊዚካል ይር የሚቀርብበት ቅድም እንዳልነው ለውጭ ምንዛሪ አምጪ ለሆኑት በተሻለ ሁኔታ አሁንም ፎሪን ከረንሲ በተሻለ ሁኔታ እንደ ሀገር እንዲመጣ ሎካል ከረንሲውን በብድር መልክ በደንብ የምናቀርብበት የፕሮጀክት ፋይናንስን በደንብ አድርገን ፋይናንስ የምናደርግበት ኤንድ ኢኮኖሚው ላይ ቫልዩ አድ ሊያደርጉ የሚችሉ ፕሮጀክቶችን ፎከስ አድርገን ትልቅ ለማህበረሰብም ትልቅ ኢምፕሊኬሽን ይኖራቸዋል ብለን የምናስባቸውን ፕሮጀክቶች ታሳቢ እያደረግን ፋይናንስ የምናደርግበት ፊዚካል ይር ነው ብለን የምናስበው። ቀላል የሚባል ሪሶርስ አይደለም አሎኬት የተደረገው። ያን ሪሶርስ በተገቢው ሁኔታ ወደ ትክክለኛው ሴክተር ወይም ሰብ ሴክተር ቻናል የምናደርገው ከሆነ ትልቅ ኢምፕሊኬሽን ይኖረዋል ለአገራችን ኢኮኖሚ ብለን የምናስበው። አይ ገስ እሱን ለማድረግ ከሲቢ አኳያ we are very much ready እሱን በማድረግ እንቀጥላለን ብዬ አስባለሁ። ከዚሁ ጋር ተያይዞ ቅድምም ጠቆም አድርገኸኝ ነበር ለደንበኞች የሚታሰቡ አዳዲስ ነገሮች ይኖራሉ። ከአሰራር ጋርም ሊሆን ይችላል፣ ከቴክኖሎጂዎች ጋርም ሊሆን ይችላልና እነሱስ እንዴት ነው በቀጣዩ በጀት ዓመት ኢምፕሊመንት የሚደረጉት ወይ የሚተገበሩት? እውነት ነው። እንግዲህ አንደኛ የብድር ተደራሽነትን ለማረጋገጥ በምናደርገው ጥረት ላይ የምናደርጋቸው ነገሮች ምንድነው? የአሰራር ለውጦችን ማድረግ ይኖርብናል። የኢንተርናል ፕሮሰሳችንን በተሻለ ሁኔታ እያዘመንን መምጣት ይኖርብናል። በዋናነት በዚህኛው ፊዚካል ይር አመቱ እንደጀመረ ከጁላይ 1 ጀምሮ የጀመርነው ምንድነው? የቢዝነስ ከስተመሮቻችንን ፊዚካሊ ወረቀት ይዘው የሎን አፕሊኬሽን ማምጣት ሳይኖርባቸው from anywhere in the world ሆነው ወይንም ከቤታቸው ሆነው ብድርን ማመልከት የሚችሉበት የሎን ኦንቦርዲንግ ስርዓትን ኢንትሮዲዩስ አድርገናል። ይሄንን በደንብ አድርገን ስኬል አፕ አድርገን በሄድ ኦፊስ ደረጃ ኦልሬዲ ኤክሰርሳይዝ እያደረግን ነው። ይሄንን ደግሞ ስኬል አፕ አድርገን አክሮስ ኦል አወር ብራንችስ ዲስትሪክት ኦፊስ ሪጅንስ እነኚህ ነገሮችን ተገብራለን። ሶ ዛት ነገሮቻችንን ኢንተርናል ፕሮሰሳችንን በጣም ዲጂታይዝ እያደረግን የሚያስፈልጉ ሞጁሎችን የብድር ሞጁሎችን ኦንቦርድ እያደረግን እዛ ላይ እሱን ኦቶሜት እያደረግን የብድር ስርዓታችንን በደንብ ስታንዳርዳይዝ የምናደርግበትና ወደዛ በደንብ የምንጓዝበት ፊዚካል ይር ይሆናል ብዬ አስባለሁ። ስለዚህ የብድር ስርዓታችን ሞር በኦቶሜሽን በዲጂታይዜሽን ሞር ሰፖርት የሚደረግበትና ከስተመሮቻችንን በደንብ የምናገለግልበት የተሻለ ከስተመር ሰርቪስ የምንሰጥበት ፊዚካል ይር ይሆናል ብዬ አስባለሁ።
እስቲ ከዚሁ ጋር ተያይዞ አጥርተ ነው እንድናልፍ የምፈልገው አንድ ጥያቄ ምንድነው እርሶም ያዩት ሆናል በተለያዩ ሶሻል ሚዲያዎችም አንዳንድ ሰዎችም ሲያነሱ የኢትዮጵያ ንግድ ባንክ እንደሚታወቀው እንግዲህ ከታላላቅ ተበዳሪዎች እስከ አነስተኛ ብድር እየሰጠን ያለው ግን አንዳንድ ጊዜ ምን ይነሳል ለማን ነው ብድሩን የምትሰጡት ብድር እኛ ጠይቀን አልደረሰንም የሚሉ ሰዎች አሉና ከዚሁ ጋር ተያይዞ የኢትዮጵያ ንግድ ባንክ የብድር አቅርቦቱ እነማንን ትኩረት ያደረገ ነው? የብድር ተደራሽነታችን አክሮስ ዘ ካንትሪ ነው። ለአገር ሙሉ ላይ የብድር ተደራሽ እንድንሆን ነው እኛ አስፓየር የምናደርገው። ተበዳሪዎቻችን የተለያዩ ተቋሞች ሊሆኑ ይችላሉ። በዋናነት ግን ተቋሞቹ ተበዳሪዎቻችን ግለሰቦችም ሆኑ ተቋሞችም ሆኑ የምናበድረው ገንዘብ በጣም መታወቅ ያለበት እኔ ከመቀነት ተፈቶ የሚመጣ ገንዘብን ነው። በአደራ የተቀበልነውን ገንዘብ ነው። በአደራ ማስተዳደር ስለሚኖርብን እሱን ገንዘብ ነው መልሰን የምናበድረው። ስለዚህ በጣም በጥንቃቄ ማበደር ያለብን እንደሆነ የታመነ ነው። ስለዚህ ባንከብል ለሆኑ የትኛውም ቢዝነስ ተቋማት ወይንም ደግሞ ኤንቲቲስ የትኛውም ቢዝነስ ተቋማት ወይንም ኢንዲቪጁዋልስ ግለሰቦች የኢትዮጵያ ንግድ ባንክ ብድሩን ተደራሽ ያደርጋል። ስለዚህ እንግዲህ የሌጋል ነገሮች ያስፈልጋሉ። እነሱ የግድ መሟላት ይኖርባቸዋል። ያው ቢዝነሱ የሚያዋጣ ቢዝነስ መሆኑን እነሱ ብቻ ማመን ሳይሆን የኢትዮጵያ ንግድ ባንክም ሊያምንበት ይገባል። ስለዚህ እነኚህ ነገሮች የሚረጋገጡ ከሆነ የሚያተርፍ አዋጭ ቢዝነስ እንደሆነ የሚታመን ወይንም የታወቀ ከሆነ የሌጋል ነገሩ ክሊን የሆነ ነገር ከሆነ ሁሉም ሰው ለኢትዮጵያ ንግድ ባንክ ሁሉም የቢዝነስ ኢንቲቲስ አፕላይ ለማድረግና ዲስከስ ለማድረግ ከኛ ጋር ብቁ ናቸው። ተጨማሪ የምንጠይቃቸው ነገሮች ይኖራሉ። ኦፍ ኮርስ ብድር መመለሱን የምናረጋግጥበት ተጨማሪ ነገሮችን የምናረጋግጥበት ግን ምናልባት ይሄንን ስል ያው እኔ ከሆልሴል የቢዝነስ ከስተመሮችን እያወራው ስለሆነ ነው እንጂ የኢትዮጵያ ንግድ ባንክ ለሌሎቹም እንደዚሁ ተደራሽ ሞድ ለመሆን እየሰራ ነው ያለው። ሪቴል ባንኪንግ የምንለውን ነን ቢዝነስ ለሆኑ አሁን ላይ ለጥሩ አስቀማጮችም በሞርጌጅም በአውቶ ሎንም ተደራሽ ለመሆን ፕሮዳክቶች ኦልሬዲ ኢንትሮዲዩስ አድርገን ገበያ ላይ ነው። ስለዚህ አስቀማጮቻችንም ብድር የሚያገኙበት ጊዜ ላይ ነው አሁን የምንገኘው ማለት ነው። ከዛም አልፎ ደግሞ በዲጂታል ፕላትፎርሞችም ከሌሎች ተቋሞች ጋር አብረን እየሰራን ነው። በራሳችንም ደግሞ አሁን እየመጣን ነው ለፐብሊኩ ኦልሬዲ የጀመርናቸው እየሰራናቸው ያሉ አሉ። በሰፊው እዛ ላይ እንደርሳለን ማለት ነው። ስለዚህ ሲቢ ግራጁዋሊ የዲጂታል ብድሩም ከፍ እያለ ከሌሎች ተቋሞች ጋር የሚሰራው የፋይናንስ አቅርቦት ከፍ እያለ ኤንድ ለቢዝነሱም ደግሞ ቅድም እንዳልኩት ከፍ እያለ ይመጣል ማለት ነው። መሰመር ያለበት የኢትዮጵያ ንግድ ባንክ ለሁሉም የመበደር አቅም ላላቸው ሁሉ ተደራሽ ሆኖ ፋይናንሱን ያቀርባል የሚለውን ነገር ነው። ለዚህ ደግሞ ተደራሽ የሚያደርገን ጥሩ አደረጃጀት አለን። አሁን ከሄድ ኦፊሳችን ውጪ ለአምስት ሪጅንስ አሉን። በዛ ውስጥ ዲስትሪክት ኦፊሶች አሉን። በእነኚህ ዲስትሪክት ኦፊሶች ሁሉ ተደራሽ እየሆንን ነው። ብራንች ድረስ ወርደን ባለፈው ፊዚካል ይር ለ15000 ማይክሮ ቢዝነሶች ተደራሽ ሆነናል። ወደ 4 ቢሊዮን አካባቢ ለማይክሮ ቢዝነሶች ተደራሽ ሆነናል። ከአደር ፓርትነርስ ጋር አንድ ላይ ኮላቦሬት አድርገን ማለት ነው። ስለዚህ አሁንም እሱን ነው አጠናክረን የምንቀጥለው። ለሁሉም ማህበረሰብ ለመድረስ ሙከራ እናደርጋለን። ፋይናንስ ያው ስኬርስ ነው፣ ለሁሉም ሬሽን የምናደርገው ነገር አይደለም፣ ግን ባንከብል የሆነውን ሁሉ እናስተናግዳለን ብለን እናስባለን። በመጨረሻ ማንሳት የምፈልገው ባንካችን ከትላልቅ ደንበኞቹ ጋር ወይ የረጅም ጊዜ ደንበኞቹ ጋር የሚኖረው ግንኙነት ለመፍጠር ወይ ደግሞ የፋይናንስ ምክክር አድቫይዘሪ ሰርቪስ ለመስጠት ምን አይነት እቅድ አለ ከእናንተ ጋር? የተሻለ አደረጃጀት ሲቢ አሁን ላይ ያለው ከስተመር ሴንትሪሲቲን ማረጋገጥ የሚችል አደረጃጀት ነው ኢምፕሌንስ ያደረግነው። አሁን በሄድ ኦፊሳችን ደረጃ የላርጅ ኮርፖሬት የሚስተናገዱበት የተሻለ ግንኙነት ሊሰራ የሚችልበት አደረጃጀት ኦልሬዲ ኢምፕሌንስ አድርገናል። ላርጅ ኮርፖሬት ከስተመሮቻችን መጥተው የአድቫይዝ የምናደርግባቸው ፕላትፎርሞችን ሁሉ ሬዲ አድርገናል። ለነሱም ብቻም ሳይሆን ፓርትነሮቻቸው ሁሉ መጥተው ሚቲንግ የሚያደርጉባቸው ሁሉ ነገሮች አድርገናል። ሲሚላርሊ ለሌሎቹም ከስተመሮቻችን በተዋረድ ቫልዩ ሴት አድርገናል። ለሁሉም ከስተመሮቻችን ማለት ለላርጆችም ለሚዲየም ኮርፖሬት የምንለው ስሞል ኮርፖሬት የምንላቸው ከስተመሮች
እንደ ባንክ በነገራችን ላይ እንደ ሆልሴልም አንደኛው ሮላችን የባንኪንግ ሰርቪስን አድቫይዝ ማድረግ ነው ለከስተመሮቻችን። የተሻለ ነገር ፕሮዳክቶቻችንን ስንሸጥ ዊን ዊን መሆን መቻል አለበት። ከስተመሩ የሚጠይቀው የተለያየ ነገር ሊሆን ይችላል፣ ግን ከስተመሩ ወደ አፕሮፕሪየት የሆነ ወደ ትክክለኛው የሆነ የብድር ፕሮዳክቶች ወይንም የፎሪን ከረንሲ ፕሮዳክቶቻችን ወይንም የብራንች ፕሮዳክቶቻችንን ዳይሬክት ማድረግ አድቫይዝ ማድረግ አንዱ ሮል ነው። አደረጃጀታችን እሱን ይፈቅዳል። አሁን ላይ በዚህ ደረጃ የተዋቀሩ ዳይሬክተሮች በከስተመር ደረጃ ማለት ነው። ቅድም እንዳልኩት ለላርጅ ኮርፖሬት ብለን ለሚዲየም ኮርፖሬት ብለን ስታብሊሽ ያደረግናቸው ዳይሬክተርስ፣ ዩኒትስ፣ ሪሌሽንሺፕ ማናጀርስ አሉ። ስለዚህ እነኚህ ደግሞ ሮላቸው ይሄንን ነው በዋናነት ማለት ነው። ይሄንን ለማድረግ ነው የሚሰሩት። ይሄንን ግን አጠናክረን መቀጠል ይኖርብናል። ያሉ ክፍተቶችን እያረምን እያስተካከልን ሞር እንሄዳለን እዛ ላይ። በበኩል የያዝኳቸው ጥያቄዎች ጨርሻለሁ። ቀር የሚሉት ወይ እንዲነሳ የሚፈልጉት ወይ ለደንበኞቻችን ማስተላለፍ የሚፈልጉት መልእክት ካለ? በጣም ጥሩ። ማስተላለፍ የሚፈልገው ምንድነው ለከስተመሮቼ ነው። በጣም ከስተመሮቼን በማገልገሌ እኔ እጅግ በጣም ደስ ይለኛል። ሁልጊዜ ባላሰለሰ ሁኔታ ማገልገላችንን እሱ ያስደስተናል። በዚህኛው ፊዚካል ይር እንዳልነው ወደ 1.1 ትሪሊየን ሎካል ከረንሲ አዘጋጅተናል ለብድር የሚሆን። ከስተመሮቻችን የኢትዮጵያ ንግድ ባንክን ከመቼውም ጊዜ በላይ በመቅረብ ጥያቄዎቻችንን ባሉን አደረጃጀቶች ሁሉ በማምጣት የዚህ የብድር ተጠቃሚ መሆን እንዲችሉ እሱን ጋብዛለሁኝ። በተሻለ ሁኔታ እናገለግላቸዋለን ብለን እናስባለን። ስለዚህ በዚህ ሁኔታ ከኛ ሳይድ ዝግጁ ነን። እነሱም ተዘጋጅተው እንዲመጡ ጥሪያችንን እናቀርባለን። አመሰግናለሁ ይሄን ለማለት ነው። ዶክተር እስክንድር እንግዲህ ለደንበኞቻችን በሚዲያችን ቀርበው ለሰጡት ቃለ መጠይቅ በስሜና በመላ የዝግጅት ክፍሉ ስም እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ቴንክ ዩ በጣም። እሺ የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል ወደ እናንተ ባደረስነው ፕሮግራም ጠለቅ ያለ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ መልካም ሳምንት።